ሰላም ተማሪዎች እንደምን አላችሁ? አሰፋኔን ከዩንጓና አካዳሚ 12ኛ ክፍል የጂኦግራፊ መምህራችሁ ነኝ። እስካሁን የተፈጥሮ ሀብቶች ምንነት፣ ክላሲፊኬሽን፣ አመዳደባቸውን ከተፈጥሮ ሀብቶች ጋር የተያያዙ ችግሮችን፣ ግጭቶችን ነበር ያየነ። ዛሬ ገቨርነንስ ኦፍ ናቹራል ሪሶርስ የተፈጥሮ ሀብት አስተዳደር በሚል ርዕስ ላይ እንማማራለን። ናቹራል ሪሶርስ ገቨርነንስ ምንድነው ከሚል ብንጀምር የተፈጥሮ ሀብቶችን ማኔጅመንት ማለት ነው። ይሄኛው ናቹራል ሪሶርስ ማኔጅመንት የሚያመለክተው ማቀድን፣ የተፈጥሮ ሀብት አጠቃቀምን ማቀድ፣ የባለቤትነት ጉዳይ፣ የአጠቃቀም ጉዳይ፣ የኮንሰርቬሽን ጉዳይ መምራት ማለት ነው። ኖርምስ ይሄን የሚያመለክተው ኖርምስ ኢንስቲትዩሽን ፕሮሰስ ዛት ዲተርሚን ሃው ፓወር ኤንድ ሪስፖንሲቢሊቲ ኦቨር ናቹራል ሪሶርስ አር ኤክሰርሳይዝድ። ማን ነው የተፈጥሮ ሀብቶችን ፓወር ይዞ የሚያስተዳድረው ኃላፊነት የሚሰጠው የሚሉ ኖርሞችን፣ ልማዳዊ አሰራሮችን፣ ተቋማትን፣ ሂደቶችን ያመለክታል። ሃው ዲሲሽንስ አር ቴከን ውሳኔዎች የሚወሰኑበትን መንገድ and how citizens participate and benefit ዜጎች የሚሳተፉበትና የሚጠቀሙበት መንገድ በምን መልኩ ነው የሚለውን ይመለከታል። የተፈጥሮ ሀብት አመራርና አያያዝ ዓላማው ምንድን ነው? የናቹራል ሪሶርስ ገቨርነንስ አስተዳደር ማኔጅመንት ዓላማ ኢምፕሩቭ ገቨርነንስ ቤኔፊት ፒፕል ማህበረሰብ ወይም ህዝብ ተጠቃሚ እንዲሆን ነው። ከተፈጥሮ ሀብት ተጠቃሚ እንዲሆን ለማስቻል ነው። ኤንድ ባዮዳይቨርሲቲ ስሩ ቤተር ኢኮሲስተም ሄልዝ ኤንድ ሂማን ዌልቢንግ የተሻለ ስነ ምህዳር ጤናማ አካባቢ ተፈጥሮ የሰው ልጅ ደህንነት እንዲረጋገጥ ለማድረግ ነው የናቹራል ሪሶርስ ማኔጅመንት የሚያስፈልገው። ዋና ፕሪንሲፕሉ ከዚህ አንጻር መሰረታዊ መርሁ ናቹራል ሪሶርስ ገቨርነንስ is implicit in the call for resource to meet the current needs without compromising future generation ነው። የተፈጥሮ ሀብት አጠቃቀምና አያያዝ የአሁኑን ትውልድ ፍላጎት ስናሟላ የሚቀጥለውን ትውልድ ፍላጎት የማሟላት አቅም በማይጎዳ መልኩ ኮምፕሮማይዝ በማያደርግ መልኩ ማስኬድ ማለት ነው። ያ ማለት የዛሬው ትውልድ አሁን ያለው ትውልድ ያለውን የመሬት ሀብት፣ የውሃ ሀብት፣ የማዕድን ሀብት፣ የእጽዋት የደን ሀብት፣ የግጦሽ ሀብት ሲጠቀም የዛሬውን ምርታማነት እያሳለጠ እያስኬደ የነገውን ከ50 ዓመት ከ100 ዓመት በኋላ የተፈጥሮ ሀብቱ አቅሙን እንዳያጣ ማድረግ ማለት ነው። ለዚህ ነው የተፈጥሮ ሀብት አያያዝና አጠቃቀም አመራር የሚያስፈልገው። እሺ፣ ቀጣዩ ነጥባችን ኢንዲጂነስ ራይትስ ኤንድ ገቨርነንስ ነው። ኢንዲጂነስ የሚለው ሎካል በሚለው ልንተካው እንችላለን። ሎካል ካስተመሪ እንደማለት ነው። አካባቢያዊ ተለምዷዊ የሆነ ሀገር በቀል የሆነ የተፈጥሮ ሀብት የመጠቀም መብት እና አስተዳደር ነው። የተፈጥሮ ሀብቶች አያያዝና አጠቃቀም ነው ሀገር በቀል። ኢምፓክት ኦን ኢንዲጂነስ ኮሚኒቲስ የተፈጥሮ ሀብት ማኔጅመንቱ ኢንዲጂነስ ሚንስ ሎካል ኮሚኒቲ የአካባቢው ማህበረሰብ ጋር ያለውን ተጽዕኖ ማየት ነው። ኢንዲጂነስ ኮሚኒቲስ አር ፓርቲኩላርሊ አፌክትድ ባይ ሪሶርስ ኤክስፕሎይቴሽን የአካባቢው ማህበረሰብ በተለይ ፓርቲኩላርሊ በተፈጥሮ ሀብት አጠቃቀም አፌክትድ ይሆናሉ። ለምሳሌ ሎጊንግ ደኖች ተመንጥረው ለኮመርሻል ፐርፐስ ለጣውላ ምርት ሲውሉ የአካባቢው ማህበረሰብ በተዘዋዋሪም በቀጥታ መንገድ ይጎዳል ወይ ይጠቀማል። ማይኒንግ በሚካሄድባቸው አካባቢዎች የመሬት መንሸራተት፣ የጎርፍ አደጋዎች፣ የተለያዩ ነገሮች ሊፈጠሩ ስለሚችሉ የአካባቢው ማህበረሰብ ጉዳቱም ጥቅሙ ይመለከተዋል። ዳም ኮንስትራክሽን ግድቦች ሲሰሩ ሜይቢ ይሄ ምን ሊያስከትል ይችላል? ፍላዲንግ ከግድቡ በታች ያሉ ቀበሌዎች፣ ወረዳዎች፣ አካባቢዎች ፍላዲንግ እንዳያጠቃቸው ኮንሲደር ይደረጋል። ሶ ሪሶርስ ዩቲላይዜሽኑ እዚህ ጋር የተፈጥሮ ሀብቱን ስንጠቀም ለምሳሌ የሆነ ወንዝ ግድብ ስታሰሩ የአካባቢ ማህበረሰብ ይስማማል አይስማማም፣ ይጠቀማል ይጎዳል፣ ኢምፓክቱ ምንድን ነው የሚለው መታየት አለበት። ኪ ገቨርነንስ ፊቸር እዚህ ጋር መሰረታዊ ነው። ቁልፍ የሆነ የአመራር ነጥብ ምንድን ነው? መስት ፐርቴይን ቱ ኢንዲጂነስ ሰልፍ ዲተርሚኔሽን ኤንድ ቴነር ራይትስ የተፈጥሮ ሀብትን አጠቃቀም በተመለከተ የአካባቢው ማህበረሰብ መብት ሰልፍ ዲተርሚኔሽን የመወሰን መብት እና የባለቤትነት መብት የማይጋፋ መሆን አለበት። ለምሳሌ የሆነ አካባቢ ኢትዮጵያ ውስጥ የሆነ ክልል፣ የሆነ ዞን፣ የሆነ ወረዳ ውስጥ የሆነ ማዕድን ስታወጡ የሀገር ሀብት ነው ኦፍኮርስ፣ ግን የአካባቢውን ማህበረሰብ ጥቅም በማይጎዳ መልኩ ትልቁ ተጠቃሚ የአካባቢው ማህበረሰብ መሆን አለበት ማለት ነው። የተፈጥሮ ሀብት አጠቃቀም አመራርን በተመለከተ ኢንተርናሽናል ፍሬምወርክስ አሉ፣ ዓለም አቀፍ ህጎች፣ ስምምነቶች አሉ። ለምሳሌ ዩናይትድ ኔሽንስ ዴክላሬሽን ኦን ዘ ራይትስ ኦፍ ኢንዲጂነስ ፒፕል አለ። የተባበሩት መንግስታት ድርጅት ያስቀመጠው ወይም ያሳለፈው የኢንዲጂነስ የአካባቢ ማህበረሰብ ድንጋጌዎች አሉ። ይሄ ዩኤንዲፒ ዴክላሬሽን ሪኮግናይዝ ያደርጋል፣ እውቅና ይሰጣል ነው። ኮሌክቲቭ ራይትስ ቱ ፍሪደም ኤንድ ሴኩሪቲ
ለአካባቢ ማህበረሰብ ነጻነትና ሴኩሪቲ ደህንነት ኮሌክቲቭ ራይት እንዳለው ሚንስ ማንኛውም ማህበረሰብ በአካባቢው በንጹህና ጤናማ አካባቢ የመኖር መብት እንዳለው የተፈጥሮ ሀብቱን የማስተዳደር የመጠቀም መብት እንዳለው ያስቀምጣል፣ እውቅና ይሰጣል። ሪኳየርስ ኮንሳልቴሽን ፕራዮር ቱ ሚሊተሪ ዩዝ ኦፍ ላንድ አንድን አካባቢ ለምሳሌ ለማይኒንግ፣ ለሚሊተሪ፣ ለወታደራዊ አገልግሎት ወይም ደግሞ ለማዕድን መንግስት ሲጠቀም ወይም ሀገር ሲጠቀም የአካባቢው ማህበረሰብ ከንሳልት መደረግ አለ፣ ማማከር ያስፈልጋል፣ ማወያየት ያስፈልጋል፣ ማሳመን ያስፈልጋል። ይሄ እንደሚያስፈልግ ዩናይትድ ኔሽን ዴክላሬሽን ላይ ተቀምጧል። ሶስተኛ ኢንሹር ዘ ራይት ቱ ዴቨሎፕ ፕራዮሪቲ ፎር ላንድ ሪሶርስ ዩዝ ቅድሚያ ይሰጣል። ፕራዮሪቲ ለምሳሌ ወደ መስኖ በዘመናዊ መስኖ ግብርና ሊለማ የሚችል ወንዝ ካለ የሆነ አካባቢ ላይ ቅድሚያ ያን ቴክኖሎጂ ተጠቅሞ እንዲያለማ የሚሰጠው የአካባቢው ማህበረሰብ ነው። ዘ ራይት ቱ ዴቨሎፕ ሪሶርስ ፕራዮሪቲ ሚንስ ቅድሚያ ተሰጥቶት እንዲያለማ ይመቻችለታል ነው። አርታስ ኮንቬንሽን ይሄ ኮንቬንሽን ከዚሁ ጋር ተያይዞ ፕሮሞት 3 ፒላርስ ኦፍ ፐብሊክ ፓርቲሲፔሽን 3 መሰረታዊ የህዝብ ተሳትፎ ሪሶርስ ዩቲላይዜሽን ገቨርነንስ አሳታፊ መሆን አለበት ማለት ነው። 3 ተሳትፎችን ትብሏል። የመጀመሪያው የአካባቢው ማህበረሰብ አክሰስ ቱ ኢንፎርሜሽን ነው። የመረጃ አክሰስ የማግኘት መብት አለው። ፐብሊክ ፓርቲሲፔሽን በውሳኔ አሰጣጥ ላይ የመሳተፍ መብት አለው። የአካባቢው ማህበረሰብ የወረዳው ወይም የዞኑ ማህበረሰብ ያልተወከለበት አንድ ወንዝ ይገደብ የሚል ውሳኔዎች አይወሰኑም ማለት ነው። ወይም ማዕድን ይውጣ የሚል ውሳኔ የአካባቢው ማህበረሰብ የአካባቢው መንግስት ያላወቀው ዞኑ ወረዳው ማለት ነው ያላወቀው ውሳኔ አይወሰንም። ኤንድ አክሰስ ቱ ጀስቲስ በደሎች ችግሮች ተፈጥረው ከሆነ ለምሳሌ ፍላዲንግ፣ ክላይሜት ቼንጅ ይሄ ድሮውት አስከትሎ ከሆነ በሽታ አስከትሎ ከሆነ የመሬት መንሸራተት አስከትሎ ከሆነ ካሳ የመከፈል ወይም የሚያካክሱ ነገሮች የመጠቀም መብት አለው ማለት ነው። በዚህ ኮንቬንሽን መሰረት ፎር ገቨርነንስ ቻሌንጅስ ሊዲንግ ቱ ኮንፍሊክት እዚህ ጋር ሪሶርስ ገቨርነንስ የራሱ ቻሌንጆች አሉት፣ ደካማ ጎኖች አሉት እና እነዛ ደካማ ጎኖች ደግሞ ወደ ግጭት ሊያመሩ ይችላሉ። የመጀመሪያው ደካማ ጎን ፑር ሪሶርስ ኤንድ ኢንቫይሮንመንታል ማኔጅመንት ኦፈን አራይስ ነው። ደካማ የሆነ ፖሊሲዎቹ፣ አመራሮቹ ደካማ የሆነ መስሪያ ቤቶቹ ማለት ነው። ለምሳሌ በኢትዮጵያ የተፈጥሮ ሀብት ጥበቃ ሚኒስቴር ማለት ነው። የተፈጥሮ ሀብትና አቅም ግንባታ ጥበቃ ሚኒስቴርም ሊባል ይችላል። እሱ መስሪያ ቤት በየክልሉ በየወረዳው በየዞኑ አለ። እሱ መስሪያ ቤት በደንብ ህግ የማይፈጽም ከሆነ የመሬት ሀብትን የውሃ ሀብትን የማያስተዳድር ከሆነ ለግጭት መንስኤ ይሆናል። እዚህ ጋር የሚፈጠሩት ቻሌንጆች፣ ፈተናዎች አንደኛው አንክሊር ኦቨርላፒንግ ኦር ፑር ኢንፎርስመንት ራይትስ ሎውስ ነው። የተፈጥሮ ሀብት የመጠቀም መብትን የሚያስቀምጡ የሚደነግጉ ህጎች ግልጽ አለመሆን ነው። ግልጽ አለመሆን ለምሳሌ ደን ቢሆን ወይም የግጦሽ ቦታ ቢሆን 100 ሄክታር የግጦሽ ቦታ ቢኖር አንድ ሰፈር ውስጥ አንድ ቀበሌ ውስጥ ማን ምን ያህል መጠቀም እንዳለበት ህጉ በደንብ አለማስቀመጡ ማለት ነው። አንድ ሰው 100 ላሞች ሊኖሩት ይችላሉ። አንዱ 10 አንዱ አንደኛው ደግሞ ምንም አይኖረውም። ሀብቱ የጋራ ነው። ኮንፍሊክት ኦፈን አራይስ ፍሮም አንሰርቴኒቲ ኦቨር ሪሶርስ ራይትስ ሬጉሌትድ ባይ ስታትር በህግ የተቀመጠ የማን ነው ሀብቱ የሚል አለመቀመጡ ከስተመሪ ኢንፎርማል ሪሊጂየስ ፎርምስ ኦፍ ቴነር ሚንስ ሃይማኖታዊ ባህላዊ የሆኑ ህጎች አለ። ወንዝ በተመለከተ የጋራ የግጦሽ ቦታዎችን በተመለከተ ተራሮችን በተመለከተ ግልጽ የሆኑ ህጎችና አፈጻጸም አለመኖር ግጭት ሊያስከትል ይችላል። ሁለተኛው ዲስክሪሚናተሪ ፖሊሲስ ነው። ፖሊሲዎቹ አሉ፣ ህጎቹ አሉ፣ ግን ዲስክሪሚኔታሪ ናቸው፣ አካታች አይደሉም፣ አግላይ ናቸው። ዋን ግሩፕ ኮንትሮልስ አንድ ቡድን የሆነ የህብረተሰብ ክፍል አክሰሱ ዲተርሚንት ማኔጀራል ሪሶርስ ዲፔንደንት ኮሚኒቲስ ነው። አንዱ ግሩፕ የተወሰነ ግሩፕ ሪሶርሱ እንዲጠቀም የሚያደርጉ ፌቨር የሚያደርጉ ህጎች ካሉ እሱ የግጭት መንስኤ ይሆናል። በሶስተኛ ደረጃ ሶስተኛው አንኢኳል ዲስትሪቢዩሽን ኦፍ ቤኔፊትስ ኤንድ በርደንስ ነው። ከተፈጥሮ ሀብቱ ማኔጅመንት የተገኘው ሀብት ጥቅምና ጉዳት፣ በርደን ጉዳት ነው፣ ቤኔፊት ጥቅም ነው። እሱ አንኢኳል ስርጭቱ የተዛባ ከሆነ ለምሳሌ ዘመናዊ የደን ልማት ያለበት አካባቢ ኬሚካል ቢጠቀም አንድ ካምፓኒ ወይም መንግስት ኬሚካል ቢጠቀም በኬሚካሉ የሚጎዳው ዳው የህብረተሰብ ክፍል ቢሆን ኬሚካሉ ጥቅም ላይ በመዋሉ ከሚገኘው ምርት ደግሞ የሚጠቀመው የተወሰነ የህብረተሰብ ክፍል ከሆነ ይሄ አንኢኳል ዲስትሪቢዩሽን ነው። ገቨርነንስ ኦከርስ ዌን ዘ ኢንቫይሮንመንታል ዳሜጅ በርደን ኦፍ ዴቨሎፕመንት ፕሮጀክትስ ለምሳሌ ኤክስትራክቲቭ ኢንዳስትሪስ ኤክሲድ ዘ ቤኔፊትስ ሪሲቭድ ባይ ሎካል ኮሚኒቲስ የአካባቢ ማህበረሰብ ከሚደርስበት ጉዳት በላይ ጥቅም የማይገኝ ከሆነ አንኢኳል ዲስትሪቢዩሽን ኦፍ ቤኔፊትስ ኤንድ በርደንስ ይሆናል። አራተኛ ላክ ኦፍ ፐብሊክ ፓርቲሲፔሽን ነው። የተሳትፎ ጥረት ነው። ማህበረሰብን ያላሳተፈ ትራንስፓረንሲ ግልጽነት የሌለው ከሆነ ዲሲዥንስ አር ሜድ ባይ ዘ ስቴት ኦር ፕራይቬት ሴክተር ውሳኔዎች የሚወሰኑት የተፈጥሮ ሀብት ጥበቃ ደን ቢሆን ለምሳሌ ከደን የሚሰበሰበው ሀብት እጣን
ሊሆን ይችላል ወይ ቡና ሊሆን ይችላል። እሱ ሀብት የሚቆጣጠሩት መንግስት ብቻ ወይም የግል ሴክተር የካምፓኒዎች ብቻ ከሆኑ አካባቢው ማህበረሰብ አሳታፊ ያልሆነም ለግጭት ሊዳረግ ይችላል። የተፈጥሮ ሀብት ጥበቃ የራሱ የሆኑ መርሆች አሉት። የመጀመሪያው መርህ ሌጋል ኢንስቲቱሽናል ክላሪቲ ነው። ግልጽ ህጎችና ተቋማት መቀመጥ አለባቸው። ክላሪቲ ሪኮግናይዝ ራይትስ፣ መብትን የመጠቀም መብትን በተመለከተ ግዴታን በተመለከተ ህጎችን የሚያስጠይቁ አንድ ማህበረሰብ ወይም አንድ ግለሰብ አንድ ቤተሰብ ሊጠየቅ የሚችለው የተፈጥሮ ሀብቱ እንዴት አድርጎ ሲጠቀመው ነው። መሬትን ቢበክል ውሃን ቢበክል ይጠየቃል፣ በህግ አይጠየቅ የሚለው ነገር በግልጽ መቀመጥ ነው። ስፔሲፊካሊ ሪኮግናይዝ ዘ ራይት ኦፍ ፑር ኤንድ ማርጂናል ፒፕል፣ በተለይ ድሃውን የህብረተሰብ ክፍል መብቶች በተመለከተ ሌጋል ኢንስቲቱሽናል ክላሪቲ መቀመጡ ነው። አንደኛው መቀመጥ አለበት ነው፣ መርህ ነው። ሁለተኛው ኢኩዊቴብል ሪሶርስ አክሰስ ነው። ሁሌም ቢሆን የተፈጥሮ ሀብት አጠቃቀም በተመለከተ ሚዛናዊነት መጠበቅ አለበት። ፐብሊክ ፖሊሲ መስት ፕራዮሪታይዝ ኢኩዊቴብል አክሰስ፣ የሚወጡ ፖሊሲዎችና ስትራቴጂዎች ተመጣጣኝ የሆነ የተፈጥሮ ሀብት አጠቃቀምን የሚጋብዙ መሆን አለባቸው። ሊንኪንግ ቱ ሰስቴናብል ሊቭሊሁድ ኤንድ ፖቨርቲ ሪዳክሽን፣ ከድህነት ቅነሳና ከቀጣይነት ያለው የኑሮ ማሻሻል ጋር ተያይዞ በተለይ ዳውንና ዝቅተኛውን የህብረተሰብ ክፍል አድሬስ ማድረግ አለባቸው፣ ማካተት አለባቸው። ሶስተኛው መርህ የተፈጥሮ ሀብት አመራር መርህ ትራንስፓረንት ኢምፓክት አሰስመንት ነው። ኢምፓክት አሰስመንት ሚንስ የተጽዕኖ ጥናት ነው። ለምሳሌ እናንተ የምትኖርበት አካባቢ ብዙ ኢንዱስትሪዎች ቢገነቡ ኢንዱስትሪዎቹ ኬሚካል ስለሚለቁ ውሃ ይበከላል፣ አፈር ይበከላል፣ አየር ይበከላል። ቢያንስ በሽታ ተላላፊ የመተንፈሻ አካል በሽታዎች ማህበረሰቡን ያጠቁታል። እሱ መጠናት አለበት። ሳይጠና ደን ልማትም የፋብሪካ ልማትም የማዕድንም አሰሩ ማለት ነው። ሪኳየርድ ኤንቫይሮንመንታል ኤንድ ሶሻል ኢምፓክት አሰስመንት የአካባቢ ተጽዕኖና የማህበረሰብ ተጽዕኖ ማለት ነው። ፎር ኦል ሜጀር ዴቨሎፕመንት ፕሮጀክትስ የልማት ፕሮጀክቶች ላይክ ኢንዱስትሪስ፣ ዘመናዊ ግብርና፣ ማዕድን የተመለከተ የአርሻ ሊሆን ይችላል የተመለከተ መጠናት አለባቸው። አራተኛው መርህ ኢንሃንስ ፐብሊክ ፓርቲሲፔሽን ነው። ህዝባዊ ተሳትፎን ማበረታታት ማለት ነው። ኢንሃንስ ሚንስ ኢንክሪዝ ነው፣ ማበረታታት። ኢንክሪዝ ኦፖርቹኒቲ ፎር ፐብሊክ ፓርቲሲፔሽን ዲሲዥን ሜኪንግ፣ በውሳኔ አሰጣጥ ላይ፣ በሪሶርስ ማኔጅመንት፣ በተፈጥሮ ሀብት አያያዝና አስተዳደር ላይ። የሆነ አካባቢ የተፈጥሮ ሀብት ተጠብቆ ተራሮቹ ስር የመስኖ ፕሮጀክት ቢኖር በዛ ፕሮጀክቱን የሚመራው ማን ነው? የአካባቢው ማህበረሰብ የተዋቀረ ኮሚቴ ማድረግ ማለት ነው። በአጠቃላይ ኦቨር ጎሉ የሪሶርስ ማኔጅመንት ጎል የተፈጥሮ ሀብት አያያዝና አጠቃቀም አመራር ግብ ገቨርናንስ ሹድ ኢምቦዲ ፕሪንሲፕልስ በመርህ ላይ የተመሰረተ መሆን አለበት። ፎስተር ቦቶም አፕ ከታች ወደ ላይ ከላይ ወደ ታች ሳይሆን ከመንግስት ወደ ህዝብ ሳይሆን ከህዝብ ያቀፈ ወደ ላይ የሚሄድ የአስተዳደር ባህል የተከተለ ማለት አለበት። ኮንሰንሰስ ኦሪየንትድ ሚንስ ስምምነትን መሰረት ያደረገ መሆን አለበት ማለት ነው። ተማሪዎች የዕለቱን ትምህርታችን ከማጠቃለላችን በፊት ጥያቄዎች እንሰራለን። የመጀመሪያው ጥያቄ ናቹራል ሪሶርስ ገቨርናንስ ኢዝ ኮንሰርንድ ዊዝ የተፈጥሮ ሀብት አመራር ምንን ይመለከታል ነው። ኤ ኦንሊ ዘ ኢኮኖሚክ ፕሮፊታቢሊቲ ኦፍ ሪሶርስ ኤክስትራክሽን የኢኮኖሚ አትራፊነቱን ብቻ ያያል ነው። ይሄ አይደለም። ቢ ሃው ፓወር ኤንድ ሪስፖንሲቢሊቲስ ኦቨር ሪሶርስ አር ኤክሰርሳይዝድ ስልጣን የተፈጥሮ ሀብቶችን መቆጣጠርና መጠቀም በተመለከተ በዜጎች መካከል በመንግስት መካከል ያለውን ያስቀምጣል ነው። ቢ ነው መልሳችን። ሲ ኢንሹር ዘ ኮንቲኒየስ ሪፕሌስመንት ኦፍ ነን ሪኒውዌብል ሪሶርስ ኢታዳሽ የሆኑ የተፈጥሮ ሀብቶችን መተካት ላይ ያተኩራል። መተካት ሲጀመር ኢምፖስብል ነው ብዙ ጊዜ እሱ አይደለም፣ ማኔጅ ማድረግ ላይ ነው የሚያተኩረው። ዲ ኢምፕሊመንቲንግ ሚሊተሪ አክቲቪቲስ ወታደራዊ ተግባራትን ኢንዲጂነስ ላንድስ ሚንስ የተፈጥሮ አካባቢዎች ነባር አካባቢዎች ላይ ወታደራዊ እንቅስቃሴዎችን ማድረግ ነው የሚለው። ዲ አንሪሌትድ ነው፣ ጭራሽ ከጥያቄው ጋር አብሮ መሄድ አይደለም። ሁለተኛው ጥያቄ ዊች ቻሌንጅ የትኛው ፈተና ወይም ችግር ኦፈን ላይስ አዝ ዘ ሩት ኦፍ ኮንፍሊክት ኦቨር ናቹራል ሪሶርስ ማኔጅመንት አኮርዲንግ ቱ ፕሪንሲፕል ኦፍ ጉድ ገቨርናንስ። ኤ ኢንሹሪንግ ስትሮንግ ኢንተርናሽናል ትሬድ ፓርትነርሺፕ ዓለም አቀፍ የፓርትነርሺፕ የንግድ አጋርነትን ማበረታታት ነው የሚለው። ቢ ኢንስቲቱሽናላይዚንግ አርባናይዜሽን ኮምፓቲብል ዊዝ ስትራክቸራል ቼንጅስ። ሲ አንኢኳል ዲስትሪቢሽን ኦፍ ቤኔፊትስ ኤንድ በርደንስ ፍሮም ዴቨሎፕመንት ፕሮጀክትስ። ዲ ሰክሰሽን ሪዳክሽን ዘ ሰክሰስፉል ሪዳክሽን ኦፍ HIV ኤድስ። ይሄን አንሪሌትድ ነው። ጥያቄያችን የሚለው ከተፈጥሮ ሀብቶች ጋር በተያያዙ ግጭቶች መነሻ የሚሆነው ቻሌንጅ የትኛው ነው? ስለዚህ መነሻ የሆነው ቻሌንጅ አንኢኳል ዲስትሪቢሽን ኦፍ ቤኔፊትስ ኤንድ በርደንስ ፍሮም ዴቨሎፕመንት ፕሮጀክትስ የሚለው መልሳችን ነው። ሶስተኛውና የመጨረሻው ጥያቄ ዘ አርተርስ ኮንቬንሽን አድቫንስስ ፐብሊክ ፓርቲሲፔሽን ኢንቫይሮንመንታል ማተርስ ስሩ 3 ፒላርስ። 3 የህዝብ ተሳትፎን በተመለከተ 3
ነጥቦችን አስቀምጧል። 3 መርሆችን አስቀምጧል። ኢንክሉዲንግ አክሰስ ቱ ጀስቲስ፣ ፐብሊክ ፓርቲሲፔሽን ኤንድ ዲሲዥን ሜኪንግ ዊች አዘር ፒላር። ስለዚህ ሁለቱ እነዚህ ናቸው። ሶስተኛው ማን ነው? የመጀመሪያው አክሰስ ቱ ጀስቲስ ተገልጿል። ፐብሊክ ፓርቲሲፔሽን ኢን ዲሲዥን ሜኪንግ ተገልጿል። አክሰስ ቱ ኢንፎርሜሽን፣ አክሰስ ቱ ፋይናንሻል ካፒታል፣ አክሰስ ቱ ሞደርን ቴክኖሎጂ፣ አክሰስ ቱ ፎርማል ኮርት። ይሄ ዘመናዊ የሆነ የፍትህ የህግ አገልግሎት የማግኘት ነው የሚለው። ዲ አይደለም። ሲ ሞደርን ቴክኖሎጂ ማግኘት አይደለም። ቢ አክሰስ ቱ ፋይናንሻል ካፒታል የገንዘብ ድጋፍ ነው የሚለው። መልሳችን አክሰስ ቱ ኢንፎርሜሽን ነው፣ መረጃ የማግኘት ኮንሳልቴሽን ማለት ነው። የዛሬቱን ትምህርታችን በዚህ እናጠናቀቃለን። በሚቀጥለው እስከምንገናኝ ደህና ሁኑ።